ለምንድነው እንደዚህ የምታረጊው? አይመለከትም። ምንም ባረግ ከማን ጋር ነው እንደዚህ እኮ የኔን ሰዎች ዙሪያ ላይ ያሉን ሰዎች እየነካሽ ነው ያለሽው። እነሱን ስትነኪ ደግሞ እኔን እንደነካሽ ነው። በዛ ጉዳይ አይደለም ያናገርከኝ። በዛ ጉዳይ አይደለም ያናገርከኝ። ቤት ነው የምትሄጂው? ከማን ጋር ተነጋግረሽ ነው? ክርክር አልፈልግም። በቃ አንተ የምትለኝ ነገር ካለ እንድስማክ በቃ ማስተካከል ነገር እኔ ማስተካከላለሁ። ምንም ክርክር ውስጥ ነገር ድጋሚ አልኖርም። ይህንን ደግሞ አምነሽ ተቀበይ። በቃ እኔ አልፈልግም ብዬሻለሁ። የማያገባን ነገር ግን አትጠይቀኝ። የትም ብሄድ አያገባህም። በጣም ጉዳይ ይኮኛል። ተጨነክ። አሁን ሩታ እሱን ንግግር ሰምተሻል አይደለ? ወንድሜ የፈለገ ነገር ቢሆን ጣልቃ አልገባም። እኔ የፈለገችውን መሆን ትችላለች። በቃ ትናንትና መጣች። ኦልሬዲ በቃ ያረገችው ነገር ስላላሳመነኝ እኔ ልጁን አምኜ መቀበል አልቻልኩም። የሆነ ራስህን በቃ አንተ ጋር ይቀመጥ ምናምን ስትለኝ ለመታየት የምታደርገው ጥረት ግን ይመስላል። ስለ ልጇ እሷን ሲጀመር ስለ እሷ ጉዳይ በምንም አይነት ሁኔታ መጠየቅ አትችልም። ሁለተኛ ደረጃ ደግሞ ስለ ልጅ ግዴታ ነው። ልጅን የመንከባከብ ልጅን በአግባቡ የማሳደግ ግዴታ አለብን። ተረዳኸኝ አይደለ? በቃ ግዴታ ጉዳይ ነው። እኔ ባህርለ እሱ የህሊና ጉዳይ ነው። ግን ደግሞ እኔ በቃ ፍላጎቴ በአጠቃላይ በልጅ ጉዳይ የትኛውም ነገር ይመለከተኛል። እመጣለሁ፣ አገኛታለሁ። ምንም ማድረግ ያለብኝ ነገር አድርጋል። ከዛ ውጭ ግን ላይፌ ላይ ምናምን ነገር ጥልቅ እያለች የምትገባው ነገር ሰዎችን እየላከችብኝ ያለ ነው ነገር ከዚህ በፊት ከልክለሽኛል ብለህ አልከኝ። እኔ አልከለከልኩም ይኸው ብዬ ስለ አንተ ሌላ ነገር እያሰብሽ ነው ያልከኝ። እሺ በቃ ተወው። እኔ ግን ከፋሚሊ ጋር ማድረግ እችላለሁ። ዛሬ ላይ መጥተህ እንዲህ እንዳትለኝ ፈልጌ ነው አንተን መጀመሪያ የጠየቅኩ አልኩት። ከዛ በኋላ የማይመለከትን ነገር መጠየቁ ተገቢ ነው ብዬ አላስብም። በቃ አይመለከትም። ስለማይመለከት ነገር እየደወልክ ለምን እንደዚህ ሆነ ለምን አይመለከትም። የት ልሂድ? ምንም ጉዳይ ኖረኝ? ምን ጉዳይ ኖሮች ነው ልስተሽ የምትሄጂው? የት ነው የምትሄጂው? እስከ ስንት ጊዜ ነው የምትቆዩ? አያገባም። በቃ መጠየቅ የማይገባን አትጠይቅ። እኔን ረዳሻ። ስለዛ አንቺ አንቀሽ ልታኖሪ ነው ሀሳብሽ ወይስ ምንድን ነው? ታዲያ ለምንድን ነው እሱ አሁን እንግዲህ ያው ቀለበት እያደረገ እያየሽ አይቼዋለሁ። ሰሞኑ እየተፈጠረ የነበረው ቀለበት በዛ ቦታ ላይ ሄዳችሁ እዛ ግርግር መፍጠራችሁ ማለት ምንድን ነው? ራስሽን ዝቅ አስደረግሽ እንጂ ከፍ ያደረግሽ ወይ ገባሽ? አውቃለሁ አብረሽን በደንብ ሰዎች ያለሽ ለክልሽ ቶሻላር ይሄንን በደንብ ምረዳሽ። ነገር ግን ልጅ እኮ ሌላ በቃ አስቢ ሰው ምናልባት አይ በቃ አንተም አርፈህ ኑሮህን መኖር እሷም ደግሞ አርፋ ኑሮህን መኖር። አንቺም በሱ ጉዳይ ላይ ጣልቃ ገብተሽ የሆነ ነገር ማለት የለብሽም። አንተም በሷ ጉዳይ ላይ ጣልቃ ገብተሽ የሆነ ነገር ማለት አይገባም። የፈለገችበት መሄድ ትችላለች፣ ያሻትን ማድረግ ትችላለች። ልጅህን ማየት ስትፈልግ ልጅህን የመከልከል ነው፣ ምንም መብት የላትም። ልጅህን መንግስት ፈቅዶልሃል፣ እይ ብሎሃል። ልጅህን መንከባከብ ባለብህ ተንከባከብ ብሎሃል። ከዛ ባለፈ እሷ አንተም አያገባህም ነው። ከዛ ውጭ ግን ላይፌ ላይ ምናምን ነገር ትልቅ እያለች የምትገባው ነገር ሰዎችን እየላከችብኝ ያለ ነው ነገር ታቁምልኝ። እኔ እሷም የራሷን ትኑር ነው። በቃ እንዳጠቃላይ ያለ በቃ ይህንን ነው የሚፈልገው። ሰላም ቤተሰብ እንዴት ናቸው? ሪካርድ አድርጊው ሲቆጣሽ። ከዛ በኋላ የራሱን እርምጃ የራሱን ይሆን ጀምሯል። ቀለበት አድርጋል። አንቺም ለምን ታሄጃለሽ? ቀለበት አድርጓል በቃ እያላት ነው እንግዲህ። እኔ እንደዚህ አይነት ወንድም እንደዚህ ተረጋግቶ የሚያወራ ወንድም ቤትም አታገኝ። አብርሃም ራስህ ብታውቅበት ማለት ነው። ቤተሰቦች ሁሉ እንግዲህ እህትህ ነች የምትጨፍር እንጂ ሌላ ሰው ምንም እንትን የሚል የለም። ስለዚህ ተረጋግታችሁ እንትን ብትሉ ተናግል ያለው ካሁን በኋላ ላይፍ ላይ ነግሌዋለሁ። ሴት ባጣ ከህልሚላ ጋር ራሱ እንትን ብል ቆሜ ቀራታለሁ እንጂ እኔ ሩታን ደግሜ ከሩታ ጋር ሆንም ብሏል። ይሄ ነገር ሊቆርጥ የቻለው እኮ አብርሽ ካለ ነገር አይደለም። በነገራችን ላይ ሊቆርጥ የቻለው ያቺ ቪዲዮ እና በነዳኒ ፊት ያው ጓደኞቹን መቃሳጠብሽው እንደዚህ አረግሽው እያሉ እንትን ስለሚሏት በነዳኒ ፊት ስላዋረደችው ነው። እቃጠብ እያለ ዳኒ በጥፊ እየመተው ቪዲዮን አመጣልሃለሁ በጥፊ በምን ተነስ እቃጠብ፣ ተነስ እንደዚህ አልክ፣ ተነስ ሽንት ጨርቅ ጠብ፣ ተነስ ቤት ጠረግ እያለ ያውን ሁሉ ሲያደርገው እሷ ሚስት ነች። ምንም ቢበድላት የራሷ ገበና ማለት ነው። የራሷን ገበና ማንም አሳልፎ ማንም የሚሰጥ የለም። እሱ ባለጌ ቢሆን እኔም ባለጌ ሆናለሁ ብላ እንትን ማለት የለባትም ብዬ ነበር የማስበው። ሆነ በቃ አለቀ። ግን አሁን ወልዳችኋል፣ ልጁንም ቢሆን አላይም አልሄድም ምናምን ከማለት ልጅህን ግዴታ ነው ብላለች። እሷ ልጅህን እኔ ያልከለከልኩህም ማየት ትችላለህ፣
ግዴታ ነው። ግን ከዛ ውጭ ሌላ ነገር አትጠይቅ። እኔ ሌላ ይሆን ልጅ የምል ስል በህይወትህ እኔ ወደዋለሁ እያለች ነው እንግዲህ ሩታ ፍቅሩ አልወጣላትም ያብርሽ። እሱ ግን በሄርሜላ ተሸንፏል ማለት ነው ማለት ነው። ምን እንዳደረገችው ሄርሜላ ምን ይታወቃል? አንዳንዴ እኮ የሰው ልጅ እኮ የሚያደርገው አይታወቅምና ምን እንዳደረገችው እንግዲህ አናውቅም ማለት ነው። ያው ታገሽ፣ ይሄ ሩትዬ ታገሽ። አንድ ቀን ቆጭቶት ሊመጣ ይችላል። ቆጭቶት ሊመጣ ይችላል። ስለዚህ አሁን እነ ደስታ ጋር ስታይ እምቡም 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 የምትለውን ታቆማለህ። እምቡም እኔ ግን እውነቴን ነው የምላቸው ይሄ ነገር ድራማ እየሰሩትን ነው እንጂ እኔ እኮ ካለ ሩታ ቻናሉ ላይ ለምንድን ነው ቪዲዮ የማይለቀቀው? ያብርሽ ካለ ሩታ ለምንድን ነው ቻናሉ ላይ ቪዲዮ የማይለቀው? ሩታ ተለለች እኮ ቪዲዮ ሲለቅ አይታችኋል? አይለቅም እኮ እንደው ተሳስቶ በቻናሉ ላይ ቪዲዮ አይለቅም። ሩታ ታላደመቀችው ቤቱ በቃ ይሄ ነው ፍላጎቱ እሱ። ሩታ የቪዲዮ መፈመሻው ነች። ሩታ ተለለች አይታ የለውም የሱ ቻናል። ለዚህ ነው ሩታ ተለለች ቪዲዮ አይሰራም በቃ በሱ ቻናል ማለት ነው። በሌሎቹ ይለቃል እንጂ። ስለዚህ አንተ ሩታን በደንብ ከሩታ ጋር ምንም ይላል ምንም ነገር የለም ከሩታ ጋር ማለት ነው። ከሩታ ጋር ምንም አንተ የተጣላሁን ነገር የለም፣ የተጣላችሁትን ነገር የለም። እና እንትን አትበል፣ አትግደልደል እና ተለያይታችሁ ለማትለያዩ ነገር ባትወቃቀሱ፣ ባትሰዳደቡ። አልፈልግሽም እኔ አልፈልግህም እየተባባላችሁ ሁልጊዜ ስትገናኙ ነው የማያችሁ። ግን ይሄ ሁላችንም የምናየው ነገር ነው። አልፈልግም አንፈላለግም እያላችሁ ሁልጊዜ ስትገናኙ እናያችኋለን። ስለዚህ ይሄ ተገቢ አይደለም። ምንጊዜም የሰው ልጅ የሚገናኙበትን እንኳን እናንተ ወልዳችሁ ቀርቶ ማለት ነው ያልወለደ እንኳን የሚገናኙበትን ነገር አያውቅምና አንፈላለግም፣ አልፈልግህም፣ አትንጣብኝ፣ አትንጭብኝ አትባባሉ። ለምን ትገናኛላችሁ? ዙራችሁ የሚያገናኛችሁ ልጅ አላችሁ፣ እንደሌላው አይደለም የሚያገናኛችሁ። አሁን ለምሳሌ ሄርሜላ አልፈልግሽም ቢላት እንኳን የሚያገናኘው ነገር የለም። በቃ አንዴ የተቆረጠ ቆረጠ ነው። ከሩታ ጋር ግን ሊቆርጥ አይችልም። ለምን? ሉል አለ። ሊያገናኛቸውም ሊያፋቅራቸውም የሚችለው ሉል ነው። ስለዚህ ትገናኛላችሁ። አንገናኝም አትባባሉ ማለት ነው። የሚያገናኙ ብዙ ነገሮች አሏችሁ። ሁልጊዜ አንገናኝም እኔ ከአንቺ ጋር መሆን አልፈልግም፣ ከአንተ ጋር መሆን አልፈልግም። ዙራችሁ ደግሞ ስትገናኙ እናያችኋለን። እኔ ግራ የገባ ነገር ነው እኮ ያለው፣ ግራ የገባ። ስለዚህ መገናኘታችሁ ላይ ቀር እንትን አትበሉ ማለት ነው። አትጎልሩብን። ጉድ እኮ ነው መገናኘታችሁ ላይ ቀር። ምንድን ነው ጉላ? ስለዚህ ትገናኛላችሁ፣ አሁንም ትገናኛላችሁ፣ ነገም ትገናኛላችሁ። በቃ ትገናኛላችሁ። በየቀኑ ነው የምትገናኙት እናንተ። አንገናኝም አትበሉ። እውነቴን ነው ብላችሁ፣ እኔ እውነቱን ነው የምናገረው። አንገናኝም ባሉ ቁጥር አብረው ነው የምናያቸው። ስለዚህ ይገናኛሉ። የሚያገናኝ ደግሞ አላቸው። የሚያገናኝ ደግሞ ፈጣሪ ሰጥቷችኋል። እናንተ የማያለያይ የሚያገናኝ ሰጥቷችኋል ብለን የሚመስልሽ። ስለዚህ አንገናኝም አትበሉ። ትገናኛላችሁ እና የሚያገናኘው ደግሞ ልጃችሁ ነው። አብልሽም ብዙ ጊዜ በቃ እኔ አላገኝሽም፣ እኔ እንደዚህ አልልም፣ እኔ እንደዚህ አላረግም ስትል ይኸው ጠዋት ተነስተህ ከእሷ ጋር ማታ ተነስተህ እሷ ጋር ነው የምናይህ። ስለዚህ ትገናኛላችሁ። አንገናኝም አትበሉ። የሚያገናኝ ልጅ አላችሁ ሉል። ስለዚህ አሁን 2 ልጅ ተብሎ ነበረ ተቀንሷል። አንዱ ውሸት ሆኗል። ስለዚህ
በአግባቡ እንትን በሉ ማለት ነው። ግን እየተመካከላችሁ ነው የምትሰሩት። እንደው ሰውን እናስቦካው ብላችሁ ነው እንጂ ሰው ምን ይላል አሁን ተስማምተናል ብንል እንዴት ሰውስ ያምነናል እያላችሁ ነው እንጂ ሁለታችሁም ትተዋወቃላችሁ፣ ሁለታችሁም አብራችሁ ነው የምትኖሩት። ስለዚህ አታስመስሉ። ማስመሰል ጥሩ አይደለም። ስታስመስሉ ደግሞ ለልጃችሁም እየተጠነቀቃችሁ ማለት ነው። ልጅ አላችሁ እናንተ ለልጃችሁ እየተጠነቀቃችሁ። ልጅ ያለው ሰው ደግሞ ሁልጊዜ ማስመሰል ጥሩ አይደለም። ስለዚህ አታስመስሉ። ራሳችሁን ሆናችሁ ንሶሮ ማለት ነው። ማስመሰል ጥሩ አይደለም እና አንቺ አልፈልግሽም፣ እንደዚህ ያለልሽም፣ ልጁ የሚቅርብኝ፣ ምኑ የሚቅርብኝ ይላል እየመጣ ኩለኛ። ድሮ ነበር እንጂ መደቆስ ይላል ያገሬ ሰው። አሁን ምን ያደርጋል ድስት ጥዶ ማልቀስ። ድሮ ነበር እንጂ ልጁን ሳታመጣ አልፈልግሽም የምትለው የዛን ጊዜ እንትን ብላ አሁን አልፈልግሽም ምንድን ነው አልፈልግሽም ምንድን ነው ሸላክ እያረጋችሁ። ለማንኛውም እንግዲህ ዛሬ ኔትወርክ የለም።